ጆን ዳንኤል በፍቅር አብሮኝ እያለ ይደበድበኝ ነበር፣ ብዙ ጊዜም ጥቃት ያደርስብኝ ነበር ስትል መረጃ አውጥታለች። እንዲሁም ጆን ዳንኤል በበኩሉ ከአዶናይ ጋር ፍቅር ከጀመሩ በኋላ ተደውልልኝም ነበር፣ መታም ታገኘኝ ነበር፣ ውሸት ነው የተወራው ነገር እያለ ይገኛል። የቲክቶክ ፍርድ ቤት ምን አለ? ምን ውሳኔ ሰጠ? እዚህ ቪዲዮ ላይ ስትቆዩ ነግራችኋለሁ። ጆን ዳንኤል የፈጸመው ተግባር በህግም ጭምር ሊያስጠይቀው እንደሆነ የህግ ባለሙያዎች አስተያየት እየሰጡ ይገኛሉ። አሁን በቀጥታ ወደ ቪዲዮ እናልፋለን። ኦኬ ሌትስ ጎ። የጸቡ መነሻ ምንድነው? የጃኒ ቲክቶክ አካውንት መዘጋት ነው። ጃኒ ቲክቶኳ ሲዘጋ በእርግጠኝነት ያዘጋብኝ ጆን ዳንኤል ነው ብላ በጣም በኮንፊደንስ ስታወራ ነበር። እስኪ ይሄን ቪዲዮ ተመልከቱት። አካውንቴ ባን ሆኗል። 2.7 ሚሊዮን ፎሎወር ያለው ባን አድርገውብኛል። ምንም አላጠፋሁም። ከአራት ቀን በፊት ግን ቪዲዮዎች እየጠፉ ነበረ። በብዛት ወደ 25 ቪዲዮ ምናምን እየጠፉ ነበረ እና ምንም ኮፒ ሊንክ አድርጉ አላልኳችሁም። ዝም ብያ ፕሌይ ያደርኩ ነበረ ቪዲዮዎችን። ከዛ በቃ ላይቭ ነበር እየገባው የነበረው ሰሞኑን እና ትላንትና ማታ 9 ሰዓት ላይ አካባቢ ላይቭ ላይ ነው ባን ያደረጉብኝ እና እስከዛ ይሄንን ፎሎ አድርጉት እስከሚከፈት ድረስ እያወራሁኝ ነው። እንዲከፍቱልኝ እንግዲህ እያወራሁኝ ነው። በውስጥ እንደሚከፈት ተስፋ አደርጋለሁ። እስከዛ ግን ይሄንን ፎሎ አድርጉት። በዚህ አካውንት ላይ በገባላችኋለሁ። በዚህ አካውንት ቪዲዮ ፖስት አደርግላችኋለሁ። እንግዲህ ይህንን ካለች በኋላ ውድ ቤተሰቦቼ በቀጥታ ያለፈውን እስከዛሬ ደብቂያችሁ የነበረውን ከጆን ዳንኤል ጋር የነበረንን የፍቅር ታሪክ ዛሬ ልንገራችሁ። በብዙ ጣጣ ውስጥ ነበር ያለፍኩት ስትል እንዲሁም ይደበድባት እንደነበር የሚያሳይ ማስረጃ የፎቶ ማስረጃ ጭምርም ይዛ ወጣለች። እንመልከተው። ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አይኑ ሪሌሽንሺፓችን ድብቅ ነበር። ኦፊሻል አላደረግነው። እሱም የኔ ጥፋት ሊሆን ይችላል፣ አይሆንም ይችላል፣ አላቅም። ሜቢ አሁን ማወራላችሁ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ ማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉኝ። ለነሱ ነው የምኖረው እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ ታያቅም ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም እና ከአመታት በፊትም ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረዳለ ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት እና ስንጠላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አቢዝ እንደሚያደርገኝ እና አሁን የመጣሁት በቃ እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። አመሰግናለሁ። ይህ መረጃ ከተሰማ በኋላ ነው ነገሮች አቅጣጫቸውን የቀየሩት ማለት ነው። እንግዲህ ማን እዚህ ጋር እውነት እንዳለው ባናቅም በጣም በሚገርም ሁኔታ ግን ጆን ዳንኤል በራሱ ቲክቶክ አካውንት መጥቶ ቀድሞ ያለቀሰ ሁሉ እውነተኛ ነው ማለት አይደለም። እኛም እንግዲህ የራሳችን ማስረጃ አለን። ትደውልልኝ ነበር፣ ታገኘኝ ነበር። ከአዶናይ ጋር ፍቅር ከጀመረች በኋላ ራቁቷን ሆና ቪዲዮ ትደውልልኝ ነበር ብሏል። ይሄ ከባዱ ነገር ይሄ ነው። እንግዲህ ጋይስ እውነት ከአዶናይ ጋር የሆነች እሷ ከሱ ጋር የምትደዋወል ከሆነ አሁንም ከሱ ጋር ያላትን ነገር ሳትጨርስ ነው ወደ አዶናይ ሄደችው ማለት ነው። አዶናይ ቺት የሚደረግበት አይነት ሰው አይደለም። እውነት ለመናገር ባለፈው ጎንደር ጥምቀት ለማክበር የሄዱበት ቀን ማታ ላይ ደውላለት ነበረ ማለት ነው። ቤተሰቦች ቀድሞ ያለቀሰ ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ አሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራችኝ ነው። ስሙትና ቀጥላለሁ። ናየዋለች እያለች ነው።
ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳይም። በደምብ ስሙ። ቤቴ ነኝ። ሰው እንዳይሽ ስታሳይ ኖረ ማንም የለም ብቻ ነው። አሁን የገባሁት ሆስፒታል አይቆይም ወደ ወባ ስለረዘመ ቀጣዩን ፓርት ደግሞ ቀጣይ ቪዲዮ ላይ ያሳያችኋለሁ። እንግዲህ የመጀመሪያው ፓርት ላይ እንደሰማችሁት ነው ቤተሰቦቼ። ደውላለት ናየዋለችው ያለችው የለችም። ከዛ አላምንም አስወጥታታለች ስትለው አስቴርዬ ትሙት ይልላታል። ከዛ ያሳያታል ምናምን ነው እሱ ራሱ እያብራራው ስለነበረ ከዛ በኋላ ወሬያቸውን ይቀጥላሉ። በራቁቷ ሆና ነው የደወለችለት። የት ሆና? ባዝሩም ሆና ማለት ነው። ማን እያለ? አዶናይ ሳሎን ሆኖ እሷ መኝታ ቤት ሆና ሽንት ቤት ሆና ማለት ነው። በጣም ያስጠላው ፓርት ምን እንደሆነ ታውቃላችሁ? እሱም ከናዮ ጋር ፍቅር አለው፣ እሷም ደግሞ አዘ ሴም ታይም ከአዶናይ ጋር ፍቅር አላት። ግን በጀርባ ይገናኛሉ ነው። ሁለቱም ቺተር ናቸው። በዚህ ጋር አሁን ናዮና አዶናይ ናቸው ምስኪን እዚህ ጋር ማለት ምንም በማያውቁት እየተጎዱ ያሉት ናዮና አዶናይ ናቸው እንጂ ጆን ዳንኤልና ጃኒ ሁለቱም ቺተር ናቸው። ይሄንን የተረዳሁት ከዚህ ነገር የተረዳሁት ማለት ነው። እስኪ ሁለተኛውን ቪዲዮ ደግሞ እንስማ። ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ በደዌራ ቁቴን ሰው እንዳይመጣብኝ ስለማልኳት በቃ አልኳት። ዘጋሁት። ተዘጋ ስልኩ ጋይስ። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር እሱ። ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለት አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሺፑ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጥበጥ ስላልፈለኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛሽ ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይሄን ነገር ላለማውጣት ነበር። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። አሁን እዚህ ጋር ሪሌሽንሺፑ እንዳይበጠበጥ ምናምን ስለምፈልግ እኔ ነኝ የደወልኩት ብዬ ሲጀመር መደወሉ ምን አስፈልግ? እግዚአብሔርን ነው የምላችሁ ጋይስ፣ አይምሮአችሁን ከፈት አድርጋችሁ አስቡት። ሁለቱም ቺተር ስለሆኑ ነው። በቃ በምስል በቪዲዮ የተደዋወሉበት ሪከርድ አለ ማለት ነው። የቪዲዮውን እንግዲህ ጆን ዳንኤል ብቻ ነው የሚያውቀው። ቮይሱን ግን ሰምተነዋል። ማታ ላይቭ ላይ ቁጭ ብለን 100 ምናምን ሺህ ሰዎች ቁጭ ብለው እየተደመጠ ነበር፣ የቲክቶክ ፍርድ ቤት ላይ ማለት ነው። ግን
እዚህ ጋር መቀባባት አያስፈልግም። ሁለቱም ቺተር ናቸው ነው በቃ 100% ማለት ነው። በፈለገ ሰዓት ደውሎ ያገኛታል፣ እንደፈለገ ያደርጋታል። እሷም በፍቃደኝነት ሂዳ ትደረጋለች። እንደዛ ነው የተሰማኝ ነው። ምክንያቱም ልክ ከአዶናይ ጋር ስትጀምሪ ሲም ካርድ ራሱ መቀየር ካለብሽ ሲም ካርድሽን መቀየር አለብሽ ነው እኔ የሚሰማኝ። አምነሽበት አንድ ሪሌሽንሺፕ ውስጥ አምነሽበት በቃ ይሄ ሪሌሽንሺፕ ተመችቶኛል በዚህ ነው መቀጠል ያለብኝ ብለሽ ካሰብሽ ከሱ ጋር ጥብቅ ብለሽ ከአዶኒ ጋር መቀጠል ነበረብሽ። ጆን ዳንኤል እንኳን 50-50 ነበር። በቅርቡ ነው የናዮን ጉዳይ ራሱ ኦፊሻሊ ያመነው እንጂ የናዮን ጉዳይ እንኳን 50-50 ነበር። ምንም የተደበቀ ነገር የለም። በቃ እሷም በተለያየ ቦታ ሆኖ ልጃቸውን የሚያሳድጉ ፋሚሊዎች ነን ብላ ነው ያወራችው ናዮ ራሷ ማለት ነው። አሁን ሁለት የማያውቁ ናዮና አዶናይ እንጂ ጆን ዳንኤልና ጃኒ ውስጥ ለውስጥ በጣም ደርቲ የሆነ ስራ የሚሰሩ ሰዎች ናቸው ነው እኔ የተረዳሁት እንደዚህ ነው። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዞ በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላረግም። እኔ እናትና አባቴ ካዩዋቸው አመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ እኔ እንደዛ አላረኳትኝ። ሁለት ሴት እህቶች አሉኝ። ሁለት ሴት እህቶቼን ሌላ ወንድ እንደዚህ ቢያረግብኝ ምን እንደማደርገው አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላረግም። አይደለም ሴት ወንድ አቁስዬ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝም? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 አመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትቺ ነበር ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ። የራሴን ህይወት ልኑርበት። ጆን ዳንኤል እዚህ ጋር ብዙ አታስመስል። ለኔ እያስመሰልክ እንደሆነ ነው የሚሰማኝ። አሁን ሙሉ ለሙሉ እሷ ፈላጊ አንተ ተፈላጊ ሆነ ነው እየመጣ ያለው። እኔ እንደዛ አይሰማኝም ፐርሰናሊ ማለት ነው። እኔ ያለኝ የራሴ ኦፒኒየን ምንድነው ጋይስ፣ እኔ በፍጹም ማለት ነው የጃኒ ፍላጎት ብቻ አይመስለኝም። አንተ ራሲ ኢንተረስት አለ፣ ከሷ ጋር ያልጨረስከው ጉዳይ አለ። ሁለታችሁም በውስጥ ለውስጥ ሌላ ታሪክ ናችሁ ብራዘር። አረ በማርያም ተው በቃ አትሰክሰን በኢየሱስ ስም። እንዴ ኢን ሚሊየንስ ማንቀሳቀስ የምትችል ልጅ ናት ስቲል ያንተን አካውንት ማለት ነው። አንተ ደግሞ እዚህ ጋር አዲስ ህይወት ጀምሬያለሁ ተይኝ ምናምን ብለህ ትሰካክሳለህ። ስትፈታ መታ የተፈታህበት ቤት ድረስ መታ እንዳወራች ተናግረሃል ላይቭ ላይ ማለት ነው። አሁን ደግሞ እዚህ ጋር ደግሞ ምንድነው የምትለው? ተይኝ ህይወቴን ልኑርበት። እንዴ ደውላ እኮ ነው እየመጣው ነው ብላ የምትመጣው። አትምጪ፣ አጠገቤን ላይሽ አልፈልግም፣ በቃ እኔ ህይወት አለኝ ተይኝ ብለህ እኮ እዛው መመለስ ትችላለህ። አንሰካከስ ነው በቃ። ሁለትሽም ችግር አለብሽ በቃ። አንተም ጃኒም ችግር አለባችሁ። አሁን ሁለት ምስኪኖች አዶኒና ናዮ ናቸው በጣም ያሳዝኑኝ ማለት ነው። በዚህ ማለት እግዚአብሔር ምስክሬ ነው። ለማንኛውም ጆን ዳንኤል ያወጣው ማስረጃ በህግ ሊያስጠይቀው እንደሚችል በጣም አላሰበበትም። የህግ አማካሪ የለውም እንደ ያሉ ሰዎች በጣም ብዙ ነገር እያሉ ነው። ለማንኛውም እስኪ ዘሀበሻ ያወጣውን መረጃ እንስማ እስኪ። በህግ እይታ የጆን ዳንኤል ተግባር እንዴት ይታያል? ጆን ዳንኤል የሚባለው ቲክታከር የህግ አማካሪ የለውም እንዴ? ሌላኛዋን ቲክታከር ጃኒን አጋልጣለሁ በሚል ያወጣቸው የድምጽ ፋይሎች ራሱን በህግ ሊያስጠይቀው ይችላል። ዝርዝሩን በአጭሩ ላቀርብላችሁ። በቲክታክ መድረክ ታዋቂ የሆኑት ስመኝ ገብሩ ወይም ጃኒና ጆን ዳንኤል እርስ በርስ ያቀረቧቸው የቪዲዮ ምስክርነቶች በማህበራዊ ሚዲያ ከሚሰጠው ስሜታዊ ምላሽ ባለፈ የሀገሪቱን የወንጀል ህግና የኮምፒውተር ወንጀል አዋጅን የሚፈትኑ ጉዳዮችን ይዘው መጥተዋል ይላሉ የዘሀበሻ የህግ አማካሪ። ጉዳዩ በዋነኝነት በሶስት መሰረታዊ የህግ ነጥቦች ላይ ያጠነጥናል። አንደኛም የአካላዊ ጥቃት ክስና የማስረጃ ክብደት። ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ ቲክታከሯ ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ በኢትዮጵያ የወንጀል ህግ አንቀጽ 555 እና ተከታዮቹ ላይ በተቀመጠው አካላዊ ጉዳት ማድረስ በሚለው ድንጋጌ ሊታይ የሚችል ነው። ጃኒ
በማስረጃነት ምስሎችን ወይም ስክሪንሻት አቅርባለች። ሆኖም በህግ ረገድ እነዚህ ምስሎች በምን ሁኔታ መቼና በማን እንደተፈጸሙ በፎረንሲክ ምርመራ መረጋገጥ ይኖርባቸዋል። ጆን ዳንኤል ድርጊቱን በመካድ መረጃ ካለሽ ለምን አልከሰሽኝም የሚል ጥያቄ አቅርቧል። ይህም ተበዳዩም ጥቃቱ በደረሰበት ወቅት ለህግ አካል ያላመለከተች መሆኑን እንደ መከላከያ ሊጠቀምበት እንደሚችል ያሳያል። የዲጂታል ማስፈራሪያና የኮምፒውተር ወንጀል ጃኒ አካውንቴን አዘጋዋለሁ ከቲክቶክ አጠፋሻለሁ የሚል ማስፈራሪያ ይደርስብኝ ነበር ማለቷም በኢትዮጵያ የኮምፒውተር ወንጀል አዋጅ ቁጥር 958/2008 ስር የሚወድቅ ጉዳይ ነው። የህጉን አንድምታ ስንመለከት አንድ ግለሰብ በማህበራዊ ሚዲያ ላይ ያለውን የስራ እንቅስቃሴ ወይም ተጠቃሚነት በህገ ወጥ መንገድ ለማስተጓጎል መሞከር ወይም ማስፈራራት የወንጀል ጠያቂነት ያስከትላል። ጃኒ አካውንቷ የተዘጋው በሱ አማካኝነት እንደሆነ ብትገልጽም ጆን ዳንኤል ግን ለማዘጋቱ ማስረጃ የለም በማለት ተከራክሯል። ይህ ነጥብ በቲክቶክ ኩባንያ ቴክኒካዊ ሪፖርት ካልተረጋገጠ በስተቀር ለህግ አስቸጋሪ ሊሆን ይችላል። 3 ዋና ጉዳይ የግል ሚስጥርን ይፋ የማድረግና የስም ማጥፋት ወንጀል። በጆን ዳንኤል በኩል የቀረበው የድምጽ የተቀዳ ማስረጃና የጃኒን የግል ህይወት የሚመለከቱ ንግግሮች በህጉ አኳያ በጥንቃቄ መታየት ያለባቸው ጉዳዮች ናቸው። በህገ መንግስቱ አንቀጽ 2026 መሰረት የማንኛውም ሰው የግል ህይወት የመከበር መብት አለው። አንድን ግለሰብ ለማዋረድ ወይም ስሙን ለማጥፋት ታስበው የግል ግንኙነቶችንና ድምጾችን ይፋ ማድረግ በህግ ሊያስጠይቅ የሚችል ድርጊት ነው። ጆ ያቀረባቸው የጃኒ ድምጾች በጃኒ እውቅና የተመዘገቡ ካልሆኑ በፍርድ ቤት እንደ ማስረጃ የመቀበል እድላቸው አነስተኛ ከመሆኑ በላይ ያለ ፍቃድ ድምጽ መቅዳት በሚል ተጨማሪ ክስ ሊቀርብበት ይችላል። እንደሰማችሁት ነው እንግዲህ ጆን ዳንኤል ከጃኒ ጋር ያወራውን የስልክ ሪከርድ በቀጥታ በቪዲዮ ማስረጃዬ ይሄ ነው እሷ ተደውልልኝ ነበር ብሎ ሲጀመር ቲክቶክ አዘጋሽብኝ አዘጋህብኝ እባክህ ተወኝ እና በበፊት ህይወቴ ደግሞ ይደበድበኝ ነበረ ግን እስከዛሬ አልተናገርኩትም አሁን ልናገር ብላ የመጣች ሴትን ታወራኝ ነበር በቀደም ብሎ መናገሩ ራሱ ከእንትኑ ጋር ይጋጫል። ማለት ይሄ በቃ እሷን ነው እንዲህ ካደረግሽኝማ እንዲያደርግብሻለሁ ብሎ የፍንዳታነት እልህ ነው እንጂ በደንብ ታስቦበት በደንብ አስቦ የሚንቀሳቀሰው ማን እንደሆነ ታውቃላችሁ? አዶናይ በኢየሱስ ምን አይነት ስቲል አንድ ነገር ነው ያላለው። አንድ ቪዲዮ አልፖስተም፣ ስቶሪ አላረገም፣ ጸጥ ብሎ እያየ ነው። ሁሉንም ቆሞ ከውጭ ሆኖ እንዲያ እኛ ራሱ እዚህ ጋር ስንለፈልፍ አዶኒስ ካው ምንም አላለም። ዝም ብሎ ግን 5 ሚሊዮን ገብቷል። በዚህ አጋጣሚ ኮንግራቹሌሽን ማለት እፈልጋለሁ አዶኒን 5 ሚሊዮን ገብቷል። ኤኒዌይስ ግን የሱ ዝምታ ራሱ ህዝቡን ግራ አጋብቷል ማለት ነው። መጥቶ ለምን አንድ ነገር አይለንም ምናምን እያለ ነው ህዝቤ ማለት ነው። ውስጥ ለውስጥ ማለቅ የሚችል ጉዳይ አደባባይ አመጣችሁ ከዛ እኛን ለሁለት ከፍላችሁ ግማሹ የጆን ዳንኤል ጀማ በዛ የጃኒ ጀማ በዚህ ሆኖ አትፈጫፈጩ። ባይዘይ ውስጥ ላይ ጨርሱት። በጣም አደጋው ለራሳችሁ ነው። በኋላ መንግስት አፈሳ አድርጎ ሲከት መፈናፈኛ ነው የምታጣው ማለት ነው። ጋይስ እንግዲህ 100,000 ሰዎች የተሳተፉበት ላይቭ ፍርድ ቤት የላይቭ ፍርድ ቤት እንዴት ነበር? እስኪ የተወሰነው ላሰማችሁ። ማንንም ሳይደውላችሁ ጃኒ አንዴ ለዚህ መልስ ትስጠኛል አይደለ? ምን አስፈራል? ሁለተኛ አካውንት እንዴት እንደሚዘጋ እናውቃለን ጋይስ። ያን ሁለተኛ አካውንትሽን መልሶ አካውንት ባን የሚል ከሆነ አንቺ ነሽ የዘጋሽው። አለቀ። እሱን በአዶናይ ትግባ። እዛኔ ሻሻ ማንንም አንቀበል። ኖ በአዶናይ ትግባ። እሺ ተዘጋ ይባል። እሺ እንመናት። በአዶናይ አካውንት ግቢ። ቀላል በአዶናይ አካውንት አንድ ሐሳብ ጃኒ መቼም በፌክ አካውንት ትኖሪያለሽ። የእውነት አካለሽ ኦኬ ቴሌግራም ላይ ልትደውልልኝ ያ ጆክ። ስለዚህ ላንቺም ለወደፊት ለፊውቸርሽም ጥሩ ስላልሆነ ይሄ ነገር ሚዲያ ላይ የሚቀመጥ ስለሆነ በእንዲህ አይነት ውሸት መታወቅ አግባብ ስላልሆነ መተሽ አብራሪ። አሁን መተሽ በአብራራሽ ሌሎቻችሁ የገባችሁ ጃኒ ነኝ ምናምን እያላችሁ በቴሌግራም አት ችግር የለም። በሌላ ስልክ ነው የሚከ ከላይ በማስወጣት ፈልጋችሁ ከሆነ አይቻልም አለን ነይና ሐሳብሽን ስጪ። እዛ ጋር ጆከር አለ። አንድ አካውንት ቢዘጋ ተዘጋ እንበል። ሌላ አካውንት እንዴት ይሄኛው አካውንት አሁን ጃኒ ይቅርታ ማለት ካለባት ይቅርታ ትበል፣ ማስረዳትም ካለባት አስረዳ እንጂ ማለት ነው። ነገ እንደ ምሳሌ ነው የሚጠቀሙባት። እድሜ ልኳን እንደዚህ ውሸታም ሴቶች አሉ እየተባለ ራሷን ማስመስከር ካልቻለች መጣ
ይሄ የሆነው በዚህ ነው ብላ ማሳየት ካልቻለች እንደሱ በጣም ችግር ያመጣባታል ህይወቷ ላይ። ይሄን ታሳቢ ማድረግ አለባት። እሷ መጣ በቃ እንደሞ አይታለች። ጆን መጥቶ አንተን የጠየቀው በስነ ስርዓት ነው የተወራው፣ ተከብሮ ነው የወጣው። እሷም ተከብራ በስነ ስርዓት አውርታ ትወጣለች። አሁን ራሱ ቲፎዞ አላት። አሁን ራሱ እሷ ያን ያክል ነው የሚወዷት። ስለዚህ ይሄንን ድል ተጠቅማ አንተም አስከብረህ እንትን ስለምትል ይሄን ቻንስ ብትጠቀም ያዋጣታል ብዬ አስባለሁ። ከልዋሴ ሌሎች ሴቶችም እንደዚህ የሚበደሉ ሴቶችን ያፍናል። አሜን ይይዛል። ውሸት ነው ምናምን እኔም እንደሚያስቀኝ ታውቃላችሁ፣ ግዴታዋ ነው። ምን እንደሚያስቀኝ ታውቃላችሁ? የቲክቶክ ፍርድ ቤት እንዴት መድረኩን አላከበረችም በሚል ነው እንደዚህ የሚወርዱባት ማለት ነው። እኔ እኮ ማለት ነው በቃ እግዚአብሔርን ጠቅላይ ሚኒስትራችን ራሱ ፓርላማ ለምን እንደዚህ አይከበርም ብለው አልቀወጡትም። ፓርላማ እኮ 100,000 ሰው አያየውም፣ 5,000 ሰው እኮ አያየውም ላይቭ ስትሪም በሚኖርበት ሰዓት። እዚህ ጋር ግን የሁለት ቲክቶከሮች ጸብ 100,000 ኢትዮጵያውያን ቁጭ ብለው ያዩታል ማለት ነው። ምንድነው ግን ማለት እኔ ምንድነው ቆይ በየሳምንቱ አዲስ አጀንዳ ይሰጠናል፣ በዛ መሄድ ይሰጠናል፣ በዛ ሆ ነው በቃ 100,000 ኢትዮጵያውያን ላይቭ ስትሪም። እነ ጆከር አሁን ይሄን መድረክ አላከበረችም። ጆን ዳንኤል አክብሮ መጥቶ ማብራሪያ ሲሰጥ እሷ አልመጣችም ነው እኮ። እሷ እኮ በህግ አግባብ መሄድ ትችላለች፣ ፍርድ ቤት ማቆም ትችላለች። ልጁን ደብድቦኛል ይሄው ማስረጃ ብላ። ከዛ ደግሞ አልፈልግም እሱን ካለች ደግሞ በውስጥ ሽማግሌ ጠርታ የምታከብራቸውን ሰዎች ጠርታ ከጆን ዳንኤል ጋር ያላቸውን ችግር ፈተው ውክልና አላት የተባለውም የጆን ዳንኤልን አካውንት ባይዞ የባንክ አካውንቱን የምታንቀሳቅሰው ስቲል እሷ ናት ማለት ነው። ስቲል ጋይስ ከአዶኒ ጋውናም ስቲል የጆን ዳንኤልን አካውንት ለማንቀሳቀስ የማውጣት የማስገባት መብት ሰጥቷታል። ስቲል ነው ብላችሁ። ስለዚህ ሁለቱ ልጆች ምንድን ያላቸው? ለማንኛውም እኛ ራቁት በተያዩ ሰዎች መሀል አንገባም ያለ አንድ ልጅ አለ። እሱን እንስማና የኔም ሐሳብ እሱ ስለሆነ እንቀጥላለን ማለት ነው። ቤተሰቦች ይሄ ሊስሙት። ራቁቱን በተያየ ሰው መካከል እኛ ጣልቃ አንገባ በቃ አንገባ ተባብለናል። ከዚህ በፊት ምን ብለናል? እኛ የሆኑ ሰዎች ቲክቶክ ላይ መተው ሲያለቅሱ ከሌ በድለኛል ከሌ በድለኛል ሲሉ ምን እንላለን? ዳሮናን እንስቃለን። ጣልቃ አንገባም። ለማን ለከሌ አንደግፍም። ምን አገባን ብለን እንሰማለን። ወሬውን እናራግባለን፣ እናነዳለን እንጂ እኛ ምን ጣልቃ አንገባ። አሁንም ይሄ ባህላችን ይቀጥል። ጣልቃ ያለ መግባት እኛ አሜሪካን እንደጥምለ ጣልቃ አንገባ። ለማንኛውም ራቁት በተያዩ ሰዎች መሀል ጣልቃ መግባት ጥሩ ባይሆንም ግን ጆን ዳንኤል እና ጃኒ ያላቸው ነገር ከአዶናይና ከናዮ የተደበቀ እንዲሁም ከኢትዮጵያውያን የተሰወረ ነገር ነው። ስለዚህ 100,000 አይደለም 200,000 ሰዎች ላይቭ ላይ ቁጭ ብላችሁ ይሄንን ጉዳይ ብታበስሉትም እነሱ በውስጥ ያላቸው ግንኙነት ግን ይሄ ጉዳይ ራሱ ላያፈርሰው ይችላል ነው። ባይ ዘ ዌይ ጃኒ ግራቂጧ እስኪንቀጠቀጥ ነው የምታፈቅረው። በቃ እንደዛ ነው የተረዳሁት እኔ። አቢዩዝ የሚያደርጋት ከሆነ የሚመታት ከሆነ ያ ሁሉ ነገር እያደረገባት ዝም ብላ የምትኖር ከሆነ ታፈቅረው ነበር ነው። ሴት ልጅ ካፈቀረች ሁሉን ነገር ታግሳ ትኖራለች። ይሄ ውሸት አይደለም፣ እውነት ነው። ሴቶችም ለዚህ ልታግዙኝ ትችላላችሁና ሴት ልጅ እንደ አህያ የተቀጠቀጠችም አንዴ ፍቅር ከያዛት በዛ ሰው ፍቅር ውስጥ ከወደቀች ሁሉን ነገር ችላ ትኖራለች። ቺተር መሆኑን እያወቀች ደብዳቢ መሆኑን እያወቀች የጠላችው ቀን ግን አንድ ቀን አታድር፣ የጠላችው ቀን። ስለዚህ ስቲል ጆን ዳንኤል ጃኒ ልብ ውስጥ አለ። አዶናይ ራሱ እንዲየተንከባከባት ልጅቷ ጆን ዳንኤል ጋር ስልክ ለመደወል ኦፕን ከሆነች ሄዶ ተደብቆ ለመገናኘት ኦፕን ከሆነች ሺ ኢዝ ስቲል ታፈቅረዋለች። ስለዚህ ጋይስ እንግዲህ የተሰማውን አዳዲስ ወሬዎች ሰብሰብ አድርጌ አምጥቼላችሁ ነበረ። ቤተሰቦቼ ለመጨረሻ ጊዜ አንድ አሜሪካ ውስጥ የሚኖር ዜጋ ኢትዮጵያዊ ለጆን ዳንኤል እና ለአዶናይ የሰጠውን አስተያየት ሰምተን እንምጣና እንጨርሳለን። አዶናይ እንግዲህ አሜሪካን ሀገር ሊመጣ ነው ማርች 21 ሄርት ቱ ሄርት ከኢትዮ ኢስታንቡል ሆስፒታል ባለቤት ወይም መስራች ከሄርት ቱ ሄርት መስራች ጋር በመሆን የሄርት ቱ ሄርትን ፋውንዴሽን ለመመስረት እዚህ ዲሲ ላይ ቀጥሮ ተይዟል እና የሄርት ቱ ሄርት ደግሞ አምባሳደሩ ነው እሱ። ሶ አዶናይን እንግዲህ እናየዋለን ማለት ነው ማርች 21 ማለት ነው በሚቀጥለው ወር እንግዲህ ኦልሞስት ከአንድ ወር በኋላ። ሶ አሁን ላይ ደግሞ ኢትዮጵያ ውስጥ አሁን እየተካሄደ ባለው እኔ ሁለቱ ልጆች ደርቢ ይሁኑ ብዬ ነበር። እኔ መጀመሪያም የክፍለ ሀገር ልጅና የአዲስ አበባ ልጅ ይዞ ብዬ
መጀመሪያ ላይ ያይቻቸው ነበር ከጆን ዳንኤል ጋርና አሁን ላይ እየተፈጠረ ያለው ነገር በጣም አሳፋሪ ነው። ሁለት በጣም ብዙ ተከታይ ያላቸው ያውም ወጣቶች ማለት ነው እርስ በርስ ተደጋግፈ እንደማደግ እርስ በርስ አንዱን ይጥላል ማለት ነው። ስፔሻሊ አዶናይን መጣል በጣም ከባድ ነው። በተለይ ለጆን ዳንኤል የምትሄድ ከሆነ በዛ መልኩ ነው የምትሄድ አይነት ልጅ አትመስለኝም ነበር። አረ ነው አሁን ላይ ግን እየወጣ ያለው ነገር በጣም ከባድ ነው። ስለዚህ አንተ እድሜን ማርዘም ከፈለክ ማለት የሆነ ባለ እውቅና ራስን በደንብ ማሳደግ ከፈለክ እንደዚህ አይነት ነገሮች ላይ ዋይ ለምን አንተ እየሰራ ያለው ነገር እኮ በጣም ምርጥ እኮ ነው። አሁን ኦሮሚያ ክልል ላይ የሰራው ነገር በጣም አሜዚንግ ነው። ያንን ይዘህ መቀጠል ነው የሚሻለው ወይስ ከተፎካካሪዎችን እዚህ ጋር ከነሱ ጋር ጦር መማዘዝ ነው? ከህዝብ ጋር ነው የምትጣላው። ይሄ አካሄድ ቶታሊ አያስኬድ። ባህሪ ሊሆን ይችላል እንደዛ፣ ግን አያስኬድም። ባጭር ነው የምትቀጨው። ስለዚህ ያለህን አቅም በሌላ መልኩ ተጠቀመው እንጂ እነዚህ ልጆች እሷንም እሱንም አሁን ላይ ያረክ ያለው ነገር በጣም የሚያሳፍር ነው። ስለዚህ ቆም ብለህ ራስን ተመልከት። ያለዛ በጣም አካሄድህ እድገትህ አይዘልቅም እና ብዙ ተከታይ ብዙ ልጁን የሚጠብቀው ሰው አለ። አሁን እንደዚህ አይነት ሰው አለ ላይ ይሄ ልጅን እያንዳንዱ እንቅስቃሴውን ፉትስቴፑን የሚከታተል ማለት ነው። ምክንያቱም ያ መሰረት ሰርቶለታል ልጁ ማለት ነው። እኔም ባይዞ አዶናይን በጣም ነው እነዛንም ሰዎች ነው አብረህ እያስቀየምክ ያለው። ሶ አንተንም እኔ በምትሰራው ነገር በጣም አፕሪሼት ማድረግ ግን እንደዚህ አይነት ደግሞ በጣም የወረደ ነገር ላይ ሳይ በጣም ደብሮኛል እውነት ለመናገር። ስለዚህ የሄድክበት ያለው መንገድ ትክክል ያው ሚዲያ ላይ የሚታይ ከሆንክ ነው ጆን። አሁንም ይሄ ቪዲዮ የሚደርስ ከሆንክ ጥሩ አይደለም። በቃ ነህም አይደለም ገና ብዙ ነገር ነው የሚጠበቅብህ ማለት ነው። ስለዚህ እየሄድክበት ነው ያለው መንገድ ገምግመው ማብራዘሩ ያለ ለፈልጋለሁ። ከዛ በተጨማሪ እንግዲህ አዶናይን እንቀበለዋለን። ዲኤምቪ ይመጣል። ዲኤምቪ አካባቢ የምትኖሩ ሰዎችም ያው ሬዲ ሆናችሁ ጠብቁ ማለት ነው። እንግዲህ እንደሰማችሁት ነው ጋይስ። በጣም ቲክቶክ ላይ ማለት በፖዚቲቭ ፉክክር ለምሳሌ ብሩክ ኒውስ እና ሙሴ ሰለሞን ሲፎካከሩበት በነበረው አይነት ቴምፖ ጆን ዳንኤል እና አዶኒ በፖዚቲቭ ወይ ይፎካከራሉ ተብሎ ነበር የተጠበቀው። ነገር ግን የሆነ ያለው ነገር ከዛ በተቃራኒ ሆኗል ማለት ነው። ቤተሰቦች አሁንም እኔ ወገን አልያዝኩም። ጆን ዳንኤልን 100% ጥፋተኛ ነው፣ ስለዚህ እኔ ከአዶናይ ጎን ነኝ ምናምን እያልኩ አይደለም። ግን ሀበሻ ፍንጭ ሳይዝ አያወራም። ባይዘው የሆነች ጫፍ ካገኘ ግን ያጋነዋል ነው እንጂ ፍንጭ ሳይዝ አያወራም። ስለዚህ ቲክቶክ ላይ እየተወሩ ያሉ ነገሮች አዶኒን ጎትቶ ለመጣል ነው፣ አዶኒ እንዲህ ለማድረግ ነው የሚባለው ነገር ካንተ ከሆነ እንደተባለው ምንጩ አንተ ከሆንክ በጣም ነው የሚደብረው። ማለት ካንተ ማንም ይሄን አይጠብቅም። አንተ ካልሆንክ ግን ስራህን ቀጥል። በኋላ ላይ እውነት ራሱ ያሸንፋል ነው። እውነትን ታውቃላችሁ፣ እውነትን ማርነት ያወጣችኋል። ስለዚህ እውነት ካለህ ስራህን ቀጥል። በኋላ ላይ ሁላችንም አንተን ደግፈን ከፍ እናደርግሃለን። አዶኒን ደግፈን ቲክቶክ አዋርድ እንዲያሸንፍ እንዳደረግ ነው አንተንም ደግፈን ቲክቶክ አዋርድ እንድታሸንፍ እንዲሁም ደግሞ እንድትመሰገንም ማድረግ አይቀርም ኦዲየንስ እስከሆነ ድረስ። ሶ ቤተሰቦች እናንተ ምን ተሰማችሁ? እኔ እጅግ በጣም የተወዛገኩበት እለት ነበር ትላንትና። ተጨማሪ ጃኒ መታ የምትለው ነገር ካለ ደግሞ በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ለዛሬ ግን ይበቃናል። ሰላም ለእናንተ ይሁን። ፒስ አውት